ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት የተሰናበቱት አቶ ጌታቸው ረዳ በቀድሞ ምክትላቸው ሌተናል ጀነራል ታደሰ ወረደ ተተክተዋል። የርክክብ ስነ ስርዓቱ በአዲስ አበባ ተከናውኗል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለቱ ቦታ ለመርገጣቸው ቢያንስ የትግራይ ህዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ በትላንትናው ዕለት ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት መሰናበታቸውን ተከትሎ በዛሬው ዕለት ስልጣናቸውን ለቀድሞ ምክትላቸው ሌተናል ጀነራል ታደሰ ወረደ አስረክበዋል። በዚሁ ዙሪያ በተካሄደው ስነ ስርዓት ላይ አቶ ጌታቸው እንደዚሁም ጠቅላይ ሚኒስትር አብይ አህመድ ያሉት ነገር አለ። ጀነራል ታደሰ ወረደም ከበድ ያሉ ኃላፊነቶች ተሰጥተዋቸዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የኢትዮጵያ ብሔራዊ ምርጫ ቦርድ 3 የቦርድ አባላት በሌላ አዲስ አመራሮች ሊተኩ መሆኑን ያስታወቀ መሆኑን የሚመለከት አጠር ያለ መረጃንም አካተናል። የሞዴል ቀነኒ አዱኛ አሟሟትን በማስመልከት ፍርድ ቤቱ ትላንት ያደረውን ችሎት በዛሬው ዕለት ተመልክቶታል። የቀጠለውን ችሎት መረጃ የጥንቅራችን አካል ነው። ሐማስ በአንድ የአዲስ አበባ ክስተት ጉዳይ ደስ ብሎኛል በማለት ደስታውን ገልጿል። በምን ጉዳይ የሚለውን በተመለከተ ጥንቅራችን ዝርዝር አለው። የኢትዮጵያ ጤና ባለሙያዎች ፍትሃዊ ደሞዝ ክፍያ፣ የጤና መድህን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟሉላቸው ጥያቄዎችን እያቀረቡ ነው። ጥያቄዎቹን በተመለከተ የወጡትን መረጃዎች አካተናል። በአሜሪካ ኒውዮርክ ግዛት የሚገኘውና ከ25 ዓመታት በላይ ኢትዮጵያን ባህልና ምግብ በማስተዋወቅ ስሙ ተጠቃሽ የሆነው ሬስቶራንት ሊዘጋ መሆኑ ተሰምቷል። መረጃውን እናደርሳለን። ፕሬዝዳንት ትራምፕ የታሪፍ ማሻሻያው ከፍተኛ ስኬት እያስገኘ መሆኑን በገለጹበት መልእክታቸው ተጨማሪ 50% ታሪፍ እንጥላለን ሲሉ ዛቻ ከሰነዘሩባት ቻይና ጋር ለመደራደር በራችን ክፍት ነው ብለዋል። ትራምፕ ከሰዓታት በፊት ባጋሩት መልእክት ስለ ቻይና አሜሪካ ድርድር ምን አሉ? ጥንቅራችን ምላሽ አለው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የጄኔራሉ ሹመት፣ ጠቅላዩ ስለ ጌታቸው አቋም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጌታቸው ረዳ በትላንትናው ዕለት በይፋ የተሰናበቱ መሆኑን ተከትሎ በዛሬው ዕለት ሌተናል ጀነራል ታደሰ ወረደ አቶ ጌታቸውን ተክተው የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ተሹመዋል። የስልጣን ርክክቡም በዛሬው ዕለት በአዲስ አበባ ተካሂዷል። ስልጣን ርክክብ ስነ ስርዓቱን ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ባለስልጣናትና የውጭ ሀገራት አምባሳደሮች በተገኙበት ተከናውኗል። ዶክተር ደብረጽዮን በዚሁ የስልጣን ርክክብ ሂደት ላይ አልተገኙም። በዚሁ የአቶ ጌታቸው ምክትል ሆነው ያገለገሉት ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው የተሾሙ ሲሆን ጀነራሉ ባለ 8 ነጥብ ኃላፊነቶችን በዝርዝር ፈርመው ተቀብለዋል። ይህም ከስልጣናቸው ጋር በፊርማቸው የተረከቡት ሰነድ የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ስያሜ ተሰጥቶታል። በዚሁ ሰነድ ውስጥም የትግራይን ህዝብ ለቀጣዩ ምርጫ ማዘጋጀት ከሚለው ጀምሮ ተፈናቃዮችን ወደ ቦታቸው መመለስ፣ ታጣቂዎችን ትጥቅ ማስፈታት፣ በክልሉ ሰላምንና መረጋጋትን ማስፈን የሚሉት ነጥቦች ይገኙበታል። ከዚህም በተጨማሪ በአምስተኛው የቃል ኪዳኑ ነጥብ ላይ ሌተናል ጀነራል ታደሰ ወረደ በሚኖራቸው የ1 ዓመት የስልጣን ቆይታ ወቅትም ከህገ መንግስታዊና ከህጋዊ ስርዓት፣ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚል ኃላፊነትም ጭምር ተሰጥቷቸዋል። በዛሬው ዕለት በተካሄደው የስልጣን ርክክብ ስነ ስርዓት ላይ ዶክተር ደብረጽዮን አልታዩም። በዚሁ ርክክብ ስነ ስርዓት ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ባለፈው 1 ወር ገደማ የኢትዮጵያን ህገ መንግስት፣ የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶች ስናደርግ ቆይተናል ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዚሁ ማብራሪያቸውም
ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል። ጄኔራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉም ተናግረዋል። አቶ ጌታቸውንም በተመለከተ አጥር ያለ ማብራሪያ የሰጡት ጠቅላይ ሚኒስትሩ አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት ሁሉ በሰላሙ ጊዜ ለሰላም ቆርጠው መስራታቸውና 2 ቦታ አለመርገጣቸው በቀላሉ የሚታይ አይሆንም ሲሉም አክለዋል። በፕሮግራሙ ላይ አቶ ጌታቸው ባይናገሩም ከዚሁ ጋር በተያያዘም ያላቸውን ሐሳብ በተመለከተ በማህበራዊ ትስስር ገጾቻቸው ላይ ሐሳባቸውን አስፍረው ታይተዋል። በዚሁ መልእክታቸውም በኃላፊነት ቆይታ የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ። ህዝባችን ወደ ተሻለ ሁኔታ እንዲመለስና ሁለንተናዊ ፍላጎቱ እንዲሟላለት የተቻለኝን ሁሉ አደርጋለሁ። የሰላምና የለውጥ ፍላጎቶች እንዳይሰናከሉ ትግላችንን እናጠናክር ሲሉም ሐሳባቸውን አስፍረው ታይተዋል። እስካሁን ባለው ሁኔታ በዛሬው የስልጣን ርክክብ ዙሪያ በእነ ዶክተር ደብረጽዮን ህወሓት በኩል የተባለ ምንም ነገር የለም። ወደ ቀጣይ ርዕስ አለፍን። በቀነኒ አሟሟት የቀጠለው የዛሬው ችሎት። የሞዴል ቀነኒ አዱኛ አሟሟትን በማስመልከት ፍርድ ቤቱ ትላንት ያደረውን ችሎት በዛሬው ዕለት ተመልክቶታል። ከሞዴል እንዲሁም የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው እጮኛዋ አርቲስት አንዷለም ጎሳ በዛሬው ዕለት አራዳ በሚገኝ የፌዴራል ፍርድ ቤት ለ4ኛ ጊዜ ቀርቧል። አርቲስት አንዷለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። በዛሬው ዕለትም ጠበቃው የዋስትና መብቱ እንዲጠበቅ በትላንትናው ዕለት በዋለው ችሎት ማንሳቱን አስታውሶ እስካሁን የተሰጠው ጊዜ በቂ ነው፣ ማራዘም አይገባም ብለዋል። አቃቤ ሕግም መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በትላንትናው ዕለት ችሎት መጠየቁ ይታወሳል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን ፎረንሲክ የምርመራ ውጤቶቹ ስላልደረሱት ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል። ፍርድ ቤቱ በዛሬው ችሎቱ አቃቤ ሕግ ማስረጃዎችን እንዲያቀርቡ 9 ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም መቅጠሩን ለማወቅ ተችሏል። ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማስታወቁ ይታወሳል። ይህ በእንዲህ እንዳለ ትላንት አዲስ አበባ ውስጥ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በተካሄደው የአርቲስት አንዷለም ጎሳ ፍቅረኛ ሞዴል ቀነኒ አዱኛ አሟሟትን በማስመልከት የተጎጂዋ የግል ማህደር በተጠርጣሪ ጠበቃ እጅ እንዳለ ተደርጎ ዘገባ አቅርበዋል ላላቸው መገናኛ ብዙሃን ፍርድ ቤቱ ማስጠንቀቂያ ሰጥቷል። ፍርድ ቤቱ ከሟች የግል ማህደር ጋር በተያያዘ ችሎቱ ላይ ያልተባለ ዘገባ አቅርበዋል በሚል ማስጠንቀቂያውን የሰጠው የተከሳሽ ጠበቃ የሟች የግል ማህደር በጠበቃ እጅ እንዳለ አስመስለው ያልተገባ ዘገባ ያቀረቡት መገናኛ ብዙሃን ላይ ማስጠንቀቂያና ቅጣት ይተላለፍልን ሲሉ አቤቱታ በማቅረባቸው ነው። ጠበቃው የሟች የግል ማህደር በፖሊስ እጅ የሚገኝ እንጂ በእኔ እጅ የለም፣ እኔ እጅ ገብቶ አያውቅም በማለት ነው የችሎቱ ውሎውን አዛብተው ዘግበዋል ያሏቸው የመገናኛ ብዙሃን ተጠያቂ እንዲሆኑ አቤቱታ ያቀረቡት። የሟች የግል ማህደር በችሎት እጅ እንጂ በጠበቃ እጅ አይደለም ያለው ፍርድ ቤቱ ስህተቶቹ እንዲታረሙ ትዕዛዝ ሰጥቷል። ፍርድ ቤቱ ትላንት ያደረውን የችሎቱን መዝገብ የጊዜ ቀጠሮ በተመለከተም መርማሪ ፖሊስ በአርቲስት አንዷለም ጎሳ ላይ ከጠየቀው የ14 ቀናት ተጨማሪ ምርመራ ጊዜ ከትላንት ጀምሮ የሚታሰብ የ10 ቀናት ጊዜ ፈቅዷል። ትላንት የተጠርጣሪው ጠበቃ ደንበኛቸውን በእስር ላይ የሚያቆያቸው ማስረጃ ለመቅረቡን በማስረዳት የዋስትና መብት ቢጠይቁም በዚሁ ላይ ዛሬ ውሳኔ ያስተላለፈው ችሎቱ ለጉዳዩ ስብስብነት ክብደት በመስጠት ፖሊስ ከጠየቀው ጊዜ 10ሩን ቀን በመፍቀድ ለሚያዝያ 9 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። በቀጣይ ርዕሳችን ሐማስ በአዲስ አበባ ጉዳይ ደስታውን ገለጸ። ሐማስ በአዲስ አበባ ጉዳይ ደስታውን ገልጿል። በኢትዮጵያ የእስራኤል አምባሳደር ከአፍሪካ ህብረት አዳራሽ መባረራቸውን ተከትሎ ነው ሐማስ ደስታውን የገለጸው። ሐማስ አክሎም እስራኤል በጋዛ የምትወስደው እርምጃ ከሩዋንዳ የዘር ማጥፋት ጋር የሚነጻጸር ነው ሲል ተሰምቷል። የእስራኤል አምባሳደር ትላንት በአፍሪካ ህብረት በተደረገ ስብሰባ ላይ መገኘታቸው ተቃውሞ አስነስቶ ከአዳራሹ ለቀው እንዲወጡ መደረጋቸው ይታወሳል። እስራኤል በክብር ደብዳቤ ነው የተጠሩት፣ በህብረቱ ሀገራት እርምጃ ላይ አጸፋ ሰጣለሁ ማለቷን እኛም መዘገባችን ይታወሳል። ስብሰባው በሩዋንዳ ስለተፈጸመው ዘግናኝ የዘር ጭፍጨፋ ላይ የሚነጋገር ነበር። ሐማስ በኢትዮጵያ አዲስ አበባ የሩዋንዳ የዘር ማጥፋት በታሰበበት ጉባኤ ላይ የአፍሪካ ህብረት የጽዮናዊ አምባሳደር እንዲባረሩ በማድረግ ያሳየውን ጠንካራ አቋም በደስታ ይቀበላል ሲል የፍልስጤም ንቅናቄ ዛሬ አስታውቋል።
አምባሳደር አብርሃም ንጉሴ በርካታ አባል ሀገራት በጉባኤው ላይ መገኘታቸውን መቃወማቸውን ተከትሎ ነው ከአፍሪካ ህብረት ጉባኤ እንዲወጡ የተደረጉት። ሐማስ በመግለጫው ሲያክል የጽዮናዊ ወራሪ አካል አረመናዊ ሰራዊቱ በጋዛ ሰርጥ በሚገኙ ፍልስጤማውያን ላይ አስከፊና ተሰምቶ የማይታወቅ የዘር ማጥፋት ወንጀል እየፈጸመ ባለበት ወቅት የዘር ማጥፋት ወንጀልን በሚመለከት ጉባኤ ላይ ተወካዩን በመላክ እብሪተኝነቱን ከፍተኛ ደረጃ እንደደረሰ አሳይቷል ሲል ቡድኑ መግለጹን አናዶሎ የተሰኘው ሚዲያ ዘግቧል። ንቅናቄው ዓለም አቀፉ ማህበረሰብ እስራኤልን እንዲቃወምና እጃቸው በንጹሃን ህፃናትና ሲቪሎች ደም የተጨማለቀ መሪዎቿን ተጠያቂ እንዲያደርግ ጥሪም አቅርቧል። የእስራኤል አምባሳደር ትላንት ከስብሰባ መባረራቸውን በተመለከተ የእስራኤል የውጭ ጉዳይ ሚኒስትር ቃል አቀባይ ኦሬን ማርሞርስቲን በሰጡት መግለጫ አምባሳደሩ በስብሰባው ላይ የተገኙት በክብር የመጥሪያ ደብዳቤ ደርሷቸው እንደሆነ ጠቅሰዋል። ይሁንና ይህን መጥሪያ በመላክ ጸረ እስራኤል አጀንዳ ያላቸው አካላት እንዲጠቀሙበት ማድረጉ አሳፋሪ ተግባር መሆኑን አስረድቷል። የሩዋንዳና የአይሁድ ህዝቦች ተመሳሳይ ታሪክ ያላቸው መሆናቸውን የጠቀሱት ቃል አቀባዩ ትላንት በአምባሳደሩ ላይ ይህን ድርጊት በፈጸሙ አካላት ላይ አስፈላጊው ዲፕሎማሲያዊ እርምጃ እንደሚወሰድባቸው ዝተዋል። አፍሪካ ህብረት እስራኤልን ከታዛቢነት ያገደ መሆኑ ይታወሳል። ህብረቱ ትላንት የመጡት የእስራኤል አምባሳደር ማን ጠርቷቸው እንደሆነ አጣራለሁ ማለቱን ዘገባ ማድረሳችን ይታወሳል። ወደ ቀጣይ መረጃ አለፍ። ምርጫ ቦርድ የቦርድ አባላቱን በአዲስ ሊተካ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ 3 የቦርድ አባላት በሌላ አዲስ አመራሮች ሊተካ መሆኑ ታወቀ። እንደ ቢቢሲ ዘገባ ከሆነ በአዲስ የሚተኩት የቦርድ አባላት የቦርዱ ምክትል ሰብሳቢ አቶ ብሸት አየለን ጨምሮ የሥራ ዘመናቸው ሊጠናቀቅ የተቃረቡ 3 የቦርድ አባላት ናቸው። ከዚሁ ጋር በተያያዘም ቦርዱ 3ቱን አባላት የሚተኩ ሰዎችን ለመመልመል እንዲያስችለውም ከህዝቡ ጥቆማ የሚቀበሉ ኮሚቴ እንዲዋቀር የተደረገ መሆኑን ይሄው ዘገባ አመልክቷል። ጥቆማውም ከነገ ሚያዝያ 1 ቀን 2017 ዓ.ም ጀምሮ የሚከናወን መሆኑም ታውቋል። ዘገባው ባለፈው ሳምንት ጠቅላይ ሚኒስትር አብይ አህመድ 8 አባላትን የያዘ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ የሰየሙ መሆኑንም አስታውሷል። ኮሚቴው ከተቋቋመ በኋላ የእጩ ምልመላ ስራውን ለመምራት የሚያስችሉ የውጭ አሰራር መመሪያ ማጽደቅና የመመልመያ ጊዜ ሰሌዳ ማዘጋጀት ያሉ ተግባራት ሲያከናውን መቆየቱን የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ መረጃውን አድርሰውኛል ሲልም ቢቢሲ በዚሁ ዘገባው አስታውቋል። በቀጣይ መረጃ የጤና ባለሙያዎች አቤቱታ አሰሙ። የጤና ባለሙያዎች ፍትሃዊ ደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟሉላቸው ጥያቄዎችን አቀረቡ። ዶክተሮችን፣ ነርሶችን፣ ስፔሻሊስቶችን እና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወት እናድን ኖረናል፣ አሁን የራሳችንን ህይወት ማዳን ይኖርብናል በሚል ጥያቄዎቻቸውን እያቀረቡ መሆኑ ታውቋል። የጤና ባለሙያዎቹ 10 ቁልፍ ጥያቄዎችን ያቀፈ ደብዳቤ ለጤና ሚኒስቴርና ለሚመለከተው አካላት ለማቅረብ እየተዘጋጁ መሆናቸውን የአዲስ ስታንዳርድ ዘገባ አመልክቷል። ለዜና ምንጩ ስማቸውን እንዳንጠቅስ የጠየቁ አንድ የጤና ባለሙያ እንደገለጹት ከዚህ ቀደም በተናጠልና በተደራጀ ሁኔታ የጤና ባለሙያዎች ጥያቄዎቻቸውን ለሚመለከታቸው አካላት ማቅረባቸውን ለአዲስ ስታንዳርድ አስታውቀዋል። ጥያቄው የመብት ጥያቄ ብቻ እንጂ ፖለቲካዊ ጥያቄ አይደለም ያሉት የጤና ባለሙያው አክሎም የመጀመሪያውና ዋነኛው ጥያቄ ባለሙያው ካለበት የሥራ ጫና አንጻር የሚያገኘው ገቢ አነስተኛና ከኑሮ ውድነቱ ጋር አልተመጣጠነም የሚል ነው ብለዋል። የዜና ምንጩ ይህን በተመለከተ ባለ 10 ነጥብ ጥያቄዎችን የያዘና ጤና ሚኒስቴርን ጨምሮ ለሚመለከታቸው አካላት ይሰጣል የተባለ ደብዳቤን ንቅናቄውን ከሚመሩት አካላት ለመመልከት መቻሉን ዘግቧል። ከጥያቄዎቹ መካከል ዋነኛው የደሞዝ ጥያቄ መሆኑን ገልጸው ከዚህ በተጨማሪ ግን የጤና ባለሙያው የተለያየ አደጋ ውስጥ ራሱን ጥሎ ብዙ ተላላፊ በሽታዎችን ለማከም እያገለገለ ባለበት ለራሱ የጤና ኢንሹራንስ እንዲሰጠው ስንጠይቅ ነበረ ብለዋል። በተጨማሪም የቤት ጥያቄም ነበረ። ከዚህ በፊት መደበኛ በሆነ መንገድ ተጠይቋል። እስካሁን ምንም አይነት መልስ አልተሰጠንም። የተለያዩ ክፍያዎችን ከፍለን ነበረ። ለምሳሌ ዳሽን ባንክና ጎጆ ብሪጅ የሚባል ተቋም ጋር ፎርማል ፊርማ ተፈራርመን ምንም አይነት ነገር አላገኘንም። ክፍያ ከፍለን የነበረ ቢሆንም ብሩ አልተቻለም ተብለን ተመለስን ሲሉ አብራርተዋል። በቀጣይ መረጃ በአሜሪካ አንጋፋው የኢትዮጵያ ሬስቶራንት ስራ ላይ ያቆም ነው። ከ25 ዓመታት በላይ በኒውዮርክ ስራ ላይ የቆየው አንጋፋው ኩዊን ኦፍ ሼባ ሬስቶራንት ስራ ላይ ያቆም ነው። በአሜሪካ ኒውዮርክ ግዛት የሚገኘውና ከ25 ዓመታት በላይ ኢትዮጵያን ባህልና ምግብ በማስተዋወቅ ስሙ ተጠቃሽ የሆነው ሬስቶራንቱ በገበያ መቀዛቀዝ ምክንያት ስራ ለማቆም መገደዱን ኢትዮጵያን ኦብዘርቨር በዘገባው አመልክቷል። በኒውዮርክ መንገድ 10 ላይ የሚገኘው ይሄው ሬስቶራንት ከ2 ሳምንታት በኋላ አፕሪል 26 የመጨረሻውን ምግብ በማቅረብ ስራ እንደሚያቆም ነው የተገለጸው። የሬስቶራንቱ ባለቤት ፊሊጶስ መንግስቱ ላለፉት ዓመታት ስራ ተቀዛቅዞ መቆየቱን በመጥቀስ አሁን ላይ ሬስቶራንቱን ለመዝጋት መገደዳቸውን አመልክተዋል። ሬስቶራንቱ ከ25 ዓመታት በፊት በጎርጎሮሳውያን 2001 ዓ.ም ወደ ስራ መግባቱን ያስታወሱት አቶ ፊሊጶስ
ይህም 9/11 ጥቃት ከመሰንዘሩ ከወራት በፊት እንደነበር በማስታወስ ሬስቶራንቱ ለመከራ አዲስ እንዳልሆነ አውስተዋል። እስከ ኮቪድ ድረስ ጥሩ እየሰራን ነበር። ከኮቪድ በኋላ ስራው ቢቀዛቀዝም ዳግም አንሰራርቶ እስካለፈው ዓመት መጋቢት ወር ድረስ ጥሩ ስንሰራ ቆይተናል ሲሉ ዋና ስራ አስኪያጁ አቶ ፊሊጶስ ተናግረዋል። በእውነቱኛ ሬስቶራንቱን መዝጋት አልፈለግንም ያሉት አቶ ፊሊጶስ ሆኖም ካለፈው ዓመት መጨረሻ አንስቶ ስራ በመቀዛቀዙ ምንም አይነት ትርፍ ሳናስገባ ቆይተናል ሲሉ ገልጸዋል። የግብአቶቹ ዋጋ ማሻቀብ ከተቀዛቀዘው ስራ ጋር ተዳምሮ አንጋፋውን ሬስቶራንት ለመዝጋቱ አስገዳጅ ምክንያት መሆኑን የተገለጸው የኩዊን ኦፍ ሼባ ባለቤት በፈረንጆቹ 1990 ከኢትዮጵያ ወደ አሜሪካ በመሰደድ በታክሲ ሹፍርና እንዲሁም በትርፍ ሰዓት ስራዎች ላይ በመበርታት የመሰረቱት ይኸው ሬስቶራንት ከ25 ዓመታት በኋላ ስራ ሲያቆም ትኩረታቸውን በግል ሕይወታቸው ላይ በማድረግ ጥሩ ረፍት ለማድረግ እቅድ መያዛቸውን ዘገባው ጠቅሷል። በመጨረሻም ትራምፕ ስለ ቻይና ድርድር ፕሬዚዳንት ትራምፕ የታሪፍ ማሻሻያው ከፍተኛ ስኬት እያስገኘ መሆኑን በገለጹበት መልእክታቸው ተጨማሪ ታሪፍ እንጥላለን ሲሉ ዛቻ የሰነዘሩባትን የቻይናን ጥሪ እየጠበቅን ነው ብለዋል። ባለፈው ሳምንት ትራምፕ ቻይና ላይ ለጣሉት ታሪፍ በምላሹ ቻይና 34% ታሪፍ እንደምትጥል ማስታወቋን ተከትሎ ትራምፕም ቻይና የጣለችውን ያጸፋ ታሪፍ እስከ ማክሰኞ ድረስ ካላነሳች 50% ተጨማሪ ታሪፍ እንደሚጥሉ መዛታቸው ይታወቃል። ይህንን ውዝግብ ተከትሎ ሁለቱ የዓለም ግዙፍ ኢኮኖሚ ሀያላን ከባድ ፍጥጫ ውስጥ ይገኛሉ። ትራምፕ የአሜሪካ ወዳጅ ሀገር በሆነችው ደቡብ ኮሪያ ላይ ጣሉት 25% ታሪፍ እንዲሁ ሌላኛው አነጋጋሪ ጉዳይ ሆኖ ሰንብቷል። ትራምፕ በይፋዊ ኤክስ ገጻቸው በዛሬው ዕለት ባሰፈሩት መልእክት ከደቡብ ኮሪያ ተጠባባቂ ፕሬዝዳንት ጋር ጥሩ ውይይት አድርገናል ያሉ ሲሆን ስለ ታሪፍ ውሳኔ፣ መሰረታዊ ኢኮኖሚያዊ አጀንዳዎች፣ ለደቡብ ኮሪያ በምንሰጠው ትልቅ የውትድርና ጥበቃና የክፍያ ጉዳይ ላይ መክረናል ብለዋል። ትራምፕ አሜሪካ ለደቡብ ኮሪያ ለምትሰጠው ወታደራዊ ከለላ በእርሳቸው የአስተዳደር ዘመን ከደቡብ ኮሪያ ወርሃዊ ክፍያ መቆረጥ እንደሚጀምር በማንሳት ይህ ስምምነት ተግባራዊ እንዳይሆን የቀድሞ ባይደን ሄዶበታል ያሉትን ደካማ አስተዳደራዊ ውሳኔ በማንሳት ወቅሰዋል። የደቡብ ኮሪያ ልዑካን በዚህ $1 ቢሊዮን ወታደራዊ ስምምነት እንዲሁም በታሪፍ ውሳኔ ላይ ምክክር ለማድረግና የጋራ ተጠቃሚነት ላይ ያማከለ ስምምነት ላይ ለመድረስ ወደ አሜሪካ ጉዞ መጀመራቸውን ፕሬዝዳንቱ አስታውሰዋል። ትራምፕ አክለውም ከተለያዩ ሀገራት ጋር ውይይቶች ላይ መሆናቸውን አክለው ገልጸዋል። ከንግድና የታሪፍ ውሳኔ ባለፈ በተለያዩ አጀንዳዎች ላይ ከተለያዩ ሀገራት ጋር ውይይት መጀመሩን ትራምፕ በዚሁ መልእክታቸው ላይ ጠቅሰዋል። ዋን ስቶፕ ሾፒንግ ወይም ንግድን በአንድ ሂደት የመጨረስ አዲሱ አሰራር ሁሉንም ትርፋማ ያደርጋል ያሉት ትራምፕ የቻይናን ጥሪ በመጠበቅ ላይ ነን ብለዋል። ቻይና መደራደር ትፈልጋለች፣ ድርድሩን እንዴት እንጀምረው በሚል ማንገራገር ላይ ናት ያሉት ትራምፕ ከቻይና ጋርም ቢሆን ድርድሩ አይቀሬ ነው ብለዋል። ትራምፕ የቻይናን ጥሪ እየጠበቁ እንደሆነ ገልጸዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።